ህወሓት ሲቋቋም ለድርቅ የመጣን እህል ሱዳን ሸጦ ነው መሳሪያ ገዘው። አሁን ደግሞ የትግራይን ወጣት ነፍስ እየሸጠ ነው። የአንድ ወጣት ዋጋ $600 ተፈናቃዮቹ አልተመለሱም የሚል ዓለም አቀፍ ጫና ለማድረስ ነው እስካሁን ድረስ አግቶ ያቆማቸው። በቀበሮ ጉርጓር ተቀምጦ የነበረውን የሰሜን እዝ የመታ ህወሓት ነው። የትግራይን ከለላ ያጠፋ ህወሓት ነው። ትኩረቱ ቲዲኤፍ ላይ ነው። ትኩረቱ ጦርነት ላይ ነው። ትኩረቱ መሳሪያ መግዛት ላይ ነው። ትኩረቱ አሁንም እነዚህ ቦታዎችን በኃይል ተቆጣጥሬ እመልሳለሁ የሚል አጉል ተስፋ በመስጠት የመጨራረስ ትልም ነው። ቁጭ ብሎ መነጋገር አይፈልግም። እነዚህ ኃይሎች መተማመን ይችላሉ ወይ የሚለውን ነገር ስንመለከት አይችሉም። ጅብ መተማመን አይችልም። ጥላቻ መተማመን አይችልም። ከ76% በላይ የትግራይ እናቶችና ሴቶችን የደፈሩት ሻቢያዎች ናቸው። ይቅርታ፣ ፍትህ፣ ርዕት አልተሰጠበትም። እርስ በእርስ እንደ ጠላት የሚተያዩ ናቸው። ቢሳካልኝ አጠፋለሁ፣ ቢሳካልኝ አጠፋሻለሁ የተባለ ህብረት ነው። አማራ ጠላት ብሎ ጽፎ የመጣው ህወሓት ነው። ወልቃይት ውሃ አለው፣ ማዕድን አለው። የተከዜ ዘብን ጨምሮ ብዙ ኃይሎች እነዚህ ቦታዎች ላይ ጥያቄ አላቸው። አብረን እንዋጋለን የሚል መግለጫ ይሰጣሉ። በየጉባኤያቸው ደግሞ እርስ በእርስ እንዋጋለን የሚል እቅድ ያወጣሉ። ሻቢያ የሰጣቸው መሳሪያዎች የድሮ መሳሪያዎች ናቸው። የኢትዮጵያን ድሮኖች መቋቋም የሚችሉ አይደሉም። ህወሓት ሀገር ሆኖ ከወጣ ራሱን ከቻለ አሁንም እንደ ስጋት የሚመለከተው አካል አንድ ደረጃ ከፍ ብሎ ሀገር ሆኖ ሊዋጋው ነው። ጅብ የጋራ ግብ ሊያልም ይችላል እንጂ ሊራመድ አይችልም። ፕሪቶሪያ አተረፈን ያሉት የሰላም ስምምነቱ ባይመጣ ምን ይውጠን ነበር ነው ያሉት። ፈራሚዎቹ ናቸው ይህንን ቃል እውነታውን ምስክርነት የሰጡበት። እናጠፋዋለን ያሉትን አካል ሊያጠፉ ይቅሩና እርስ በእርስ ሳይጠፋፉ መቆየት ይችላሉ ወይ? ግብፅ በሱዳን ውስጥ የመሰረተችውን የኃይል ሚዛን የማዛባት ሂደት እንዲጠናከር ነው። የአሜሪካ የአፍሪኮም ኃይሎች ኢትዮጵያ ላይ እግር ያበዙት ለምንድን ነው? የአሜሪካ ጄኔራሎች ኢትዮጵያ ውስጥ ምን ይሰራሉ? ያለው ፍትጊያ ከመላላጥ የዘለለ ለውጥ እንደማያመጣ ስለሚታወቅ አሜሪካ በዚህ በቀይ ባህር ጠንካራ ኃይል ትፈልጋለች። ሁቲን የሚያስታግስ ትፈልጋለች። የወርቅ ኮንትሮባንድ ንግድ ሻቢያንና ግብፅን ምን ያክል እንዳደለበ ስለተረዱት የመጨረሻቸው እንዳበደ ውሻ ተነካክሶ ማለቅ ይሆናል። ህወሓት ወይንም አሁን ላይ ያለው የትግራይ ኃይል ይሄን ያህል አቅም ካለው ይሄንን ማድረግ የሚችል ከሆነ ባለፈው ጦርነት ከመኖሪያ ቀያቸው ያፈናቀላቸውን የትግራይ ተፈናቃዮችን ለምን ማቋቋም አልቻለም? እነዚህንስ ግለሰቦች ወይንም ደግሞ እነዚህን ሰዎች በሸራ ቤት ከመኖር ወደ መኖሪያ ቀያቸው እንዲመለሱ ለምን ማድረግ አልቻለም? ታዲያ ህወሓት እነዚህን ሰዎች መልሶ ማቋቋም ያልፈለገው ሁነይም ብሎ ነው። አንደኛ እነዚህ ተፈናቃዮችን ማን ያፈናቀለው? ራሱ ህወሓት አይደለም ወይ ያፈናቀለው? ጦርነቱን የመሰረተው ህወሓት አይደለም ወይ? ተፈናቃዮችን ሁን ብሎ ያስቀመጠው ለምንድን ነው? እነዚህ ተፈናቃዮች ከ4 ከ5 ጊዜ በላይ ብርድና ቁር ክረምቶች አልፎባቸዋል። ግን ያስፈልጉታል። እንደ መያዣ ነው፣ እንደ ማላዘኛ ነው። ምንም ለህዝቡ ትንሽ ርህራሄ እንኳን የምትባል ነገር የለችውም። የአእምሮ ታማሚዎች ስብስብ ነው ህወሓት። ስለዚህ እነዚህ ተፈናቃዮች የመጀመሪያ በተፈናቃይ ስም የሚመጣን እርዳታ ለቲዲኤፍ ለራሱ ኃይል ስለሚጠቀመው፣ ሁለተኛ ይህንን የእርዳታ እህል አውጥቶ ደግሞ ሸጦ ገንዘብም ስለሚያገኝበት ጭምር ነው። በነገራችን ላይ ህወሓት የሚሸጠው የትግራይ እህልን ብቻ አይደለም። ከዚህ ቀደም ህወሓት ሲቋቋም ለድርቅ የመጣን እህል ሱዳን ሸጦ ነው መሳሪያ ገዘው። አሁን ደግሞ
ለሱዳን ወዳጆቹ ከዚህ ቀደም እህል ሸጦላቸዋል። አሁን ደግሞ የትግራይን ወጣት ነፍስ እየሸጠ ነው። የአንድ ወጣት ዋጋ $600 ነው። የአንድ ተለቅ ያለ አዋጊ ክፍያ በሺ ነው። ሲሞት $6000 ድረስ ይቀበልበታል ካሳ። ይሄ ዶላር እየገባ ያለው የህዋት ካዝና ውስጥ ነው። ሂውማን ትራፊኪንግ ወታደር ሽያጭ ውስጥ ነው ያለው። አሁን ደግሞ በእነዚህ ተፈናቃዮች ስም ሁለት ጥቅም አለ። አንደኛው እንዳልኩ የመጀመሪያው የእርዳታ ስንዴን ያገኝበታል፣ ወታደሩን መቀለብ ይችላል። ሁለተኛ ደግሞ ተፈናቃዮቹ አልተመለሱም የሚል ዓለም አቀፍ ጫና ለማድረስ ነው እስካሁን ድረስ አግቶ ያቆማቸው። የመጀመሪያው ጊዜያዊ አስተዳደር በነጌታቸው በተመሰረተ ጊዜ የመመለስ ሙከራዎች ተከናውነው ነበር። በፍጥነት ነው ያኩላሸው። የመመለስ ጥረቱን ከፌደራል መንግስቱ ጋር ከተጀመረ በኋላ የተወሰኑት ሲመለሱ እንደ ልማዱ ጭንብል ለብሶ ዩኒፎርም ቀይሮ እንዲፈናቀሉ ዳግም አድርጓቸዋል። ቀሪዎቹ ደግሞ እንዳይንቀሳቀሱ ታጋች ናቸው። በእነሱ ስም ንግድ ስላለ ነው። በጣም ወሳኙ የተባለው የተፈናቃይ ፖለቲካ ደግሞ ይህ ነው። ከዲያስፖራ ኮሚኒቲው ገንዘብ ይሰበስብባቸዋል። መጠለያ፣ ሕክምና፣ መልሶ ማቋቋሚያ የሚባሉትን ነገሮች አሳካለው እያለ እስካሁን ድረስ የሚላክለትን ገንዘብ ለትጥቅ ነው ያዋለው። ወታደር ሲያሰለጥን ሲፈለፍል ነው እንጂ ያገኘ ነው ያለው አንድም ሰው እየመለሰ አይደለም። የመጨረሻና አራተኛ ዓላማው ምንድነው? ተፈናቃዮቹ ስንል ይሄንን እናገኛለን። ተፈናቃዮቹ የሚመለሱ ከሆነ የትግራይ አስተዳደርም አብሮ መመለስ አለበት የሚል ጥያቄ ያነሳል ህወሓት። ይሄ ጥያቄው ቀልድ አይደለም። እነዚህ ሰዎች ተፈናቀሉ የተባሉበት ቦታ ላይ የይገባኛል ጥያቄ የተነሳባቸው ቦታዎች ናቸው። ህዝቡ ገብቶ መኖር ይችላል። ግን አስተዳደሩ ይመለስ ማለት ደግሞ እየጠየቀ ያለው የይገባኛልን ቦታዎችን በሰላማዊ መንገድ በሪፍረንደም በህዝባዊ ድምጽ በመመካከር መፈጸም የሚችለውን አሁንም ብልጣብልጥነት በመጠቀም ለመሄድ የሚሞከር ሙከራ ነው። ህወሓት ካላስተዳደሩ ተፈናቃዩ መመለስ የለበትም የሚለውን ነገር ሲያነሳ የመጀመሪያ የሚያነሳው ማን ከለላ ሊሰጣቸው ነው የሚል ነገር ያነሳል። እኛ እስከዛሬ ድረስ እንደምናውቀው ህወሓት ለህዝቡ ከለላ ሲሰጥ አይተናናቅም። የፌደራሉ መንግስት ነበር ይህንን ከለላ ሲሰጥ የነበረው። በቀበሮ ጉርጓድ ተቀምጦ የነበረውን የሰሜን እዝ የመታ ህወሓት ነው። የትግራይን ከለላ ያጠፋ ህወሓት ነው። ስለዚህ የትግራይ አድሚኒስትሬሽን ይመለስ ያለው ደግሞ በምርጫ ቦርድ ህጋዊነትን ቅቡልነቱን ያጣ ጉባኤ ማድረግ ያልቻለ አሁን ደግሞ እልም ድርግም ያለ አሸባሪ ኃይል አስተዳደር ሆኖ ይውጣ የሚል ጥያቄ ነው። ከብዙ ኃይሎች ጋር ለመላተም ሌላ ጦርነት ሌላ ቀውስ የመፍጠር እሳቤ ነው። ህዝቡን ለማስጨረስ ያቀደ ትልም ነው። ስለዚህ ህወሓት እነዚህን ምስኪን ተፈናቃዮች እየተጠቀመባቸው ያለው እንደ ታጋች ነው። አንድም አያሳዝናቸው፣ ምንም እዝነት የለውም። እነዚህ ቢያንስ በነበሩበት እንኳን ቦታ ባይኖሩ አሁን ባሉበት ቦታ ላይ እንኳን መሰረታዊ የተባለ ለሰው ልጅ አስፈላጊ የተባሉ ልብስና መጠለያ መመገቢያ እንኳን ማሟላት አይፈልግም። ትኩረቱ ቲዲኤፍ ላይ ነው። ትኩረቱ ጦርነት ላይ ነው። ትኩረቱ መሳሪያ መግዛት ላይ ነው። ትኩረቱ አሁንም እነዚህ ቦታዎችን በኃይል ተቆጣጥሬ እመልሳለሁ የሚል አጉል ተስፋ በመስጠት የመጨራረስ ትልም ነው። ቁጭ ብሎ መነጋገር አይፈልግም። እነ ጌታቸው ሲሞክሩት እዚህም እዛም እየገባ ሲያደነቃቅፈው የነበረው ይሄ ቢዝነስ እንዳይቋረጥ ነው። ስለዚህ ህወሓት ሁነኝ ብሎ ነው
የዚህ የአጋሽ ታጋችን ድራማ እየሰራ እየፈለፈለ እየሄደ ያለው። እንደምናውቀው አሁን ላይ ህወሓት ግጭት እየፈጠረ ነው። ወደፊትም አዳዲስ ግጭቶችን ለማንሳት እየተንቀሳቀሰ ይገኛል። ይህንን ግጭት ለማንሳት ሲያስብ የሚተማመንባቸው ኃይሎች እንግዲህ ጽምዶ ብሎ የሚጠራቸው እንደ ሻዕቢያ ያሉ መንግስት እንደዚሁም ደግሞ ሁሌም የሚያግዘው የግብፅ መንግስትን ነው። ታዲያ እነዚህ ኃይሎች ማለትም በጽምዶ ህብረት ውስጥ ያሉ ኃይሎች የጋራ መተማመኛቸው ምን ያክል ነው? ይተማመናሉ እሱ? እነዚህ ኃይሎች መተማመን ይችላሉ ወይ የሚለውን ነገር ስንመለከት አይችሉም። ጅብ መተማመን አይችልም። ጥላቻ መተማመን አይችልም። ስለዚህ እነዚህ ኃይሎች አሁን ላይ የጋራ ጠላት አለን እያሉ ይገኛሉ። በነገራችን ላይ የጽምዶ ስብስብን ብንመለከት የፋራ ስብስብ ነው፣ የድንጋይ ስብስብ ነው። ይሄ ስብስብ የመጀመሪያውን ቱቦዋን እንኳን ብንፈታት የመጀመሪያ ችግሮችን እናንሳ። ህወሓት እና ሻዕቢያ መካከል የቆየ እጅግ የሰፋ የአመታት ጸብ አለ። ሁለተኛው የኢንተረስት ችግር አለባቸው። በባለፈው ራሱ ህወሓት ባስጠናው ሪፖርት መሰረት ከ76% በላይ የትግራይ እናቶችና ሴቶችን የደፈሩት ሻዕቢያዎች ናቸው። ይቅርታ፣ ፍትህ፣ ርዕት አልተሰጠበትም። ሁለተኛ ባድመንና ሽራሮን እንዲሁም አሁን ሻዕቢያ በኃይል የያዛቸውን መንደሮች ብንመለከት አሁንም የጥያቄ ምልክት ውስጥ ያሉ ቦታዎች ናቸው። እነዚህ ኃይሎች በእነዚህ ቦታዎች ላይ የመጣላት የመዋጋት እቅድና ትልም የያዙ ናቸው። አሁን በጋራ እንቆማለን የሚሉት ፍትህ ሳይሰጥ ነው አሁን በጋራ እንቆማለን የሚሉት። በኃይል የተወረሩት የትግራይ መሬቶች ሳይመለሱ ነው በጋራ እንቆማለን እያሉ ያሉት። ስለዚህ ቀልድ ነው። እጅግ ችግሩን የማግዘፍ አለን የማለት ከዚህ የዘለለ ነገር የለውም። መሬት ላይ ጠብ የሚያደርጉት ነገር የለም። ምክንያቱም እርስ በእርስ እንደ ጠላት የሚተያዩ ናቸው። ቢሳካልኝ አጠፋለሁ፣ ቢሳካልኝ አጠፋሻለሁ የተባለ ህብረት ነው። ሁለተኛ በፋኖ በኩልና በህወሓት መካከል ብናነሳ በመጀመሪያው የአማራ ህዝብ እንደ ህዝብ የመጥፋት አደጋ ውስጥ እንዲገባ ትዕርክት የዘራ በማኒፌስቶቹ አማራ ጠላት ብሎ ጽፎ የመጣው ህወሓት ነው። በፌደራል መንግስቱን ባስተዳደረበት ጊዜ ሲስተማቲካል በሆነ መንገድ አማራ እንዲደቅ ጠላት ተደርጎ እንዲታይ ትዕርክት ሲሰራበት የነበረው ህወሓት ነው። ወደ ትግራይ ደግሞ ከተሰበሰበ በኋላ የሰሜን እዝን ካጠቃ በኋላ ፕራይመርሊ ጦርነቱን አማራ ክልል ውስጥ ነው ያስገባው። አማራ ክልል እጅግ የከፋ ውድመት ደርሶበታል። ይሄ ውድመት ባለበት ሁኔታ ውስጥ ደግሞ እንደ ወልቃይትና መሰል ቦታዎች ደግሞ እጅግ ወሳኝ የተባሉ የሪሶርስ ፖለቲክሶች አሉበት። ወልቃይት ውሃ አለው፣ ማዕድን አለው፣ የቅባት እህሎች በሰፊው የሚመረቱበት ቦታ ነው። አፈሩን ብታነሳው ትበለዋል። ዲስ ማች ወሳኝ የተባለ ለም ምድር ነው። ይህም ቦታ ሱዳኖችም የሚቋምጡበት ነው። ስለዚህ እርስ በእርስ እጅግ ብዙ ጥያቄዎች ውስጣቸው አለ። በዛ ውድመት ገና ሂሳብ አላወራረዱም። ሁለተኛ ደግሞ በነዚህ ቦታዎች ላይ ደግሞ አሁንም ጥያቄ አለ። የተከዜ ዘብን ጨምሮ ብዙ ኃይሎች እነዚህ ቦታዎች ላይ ጥያቄ አላቸው። ይሄ ሁሉ ጥያቄ ባለበት ነው ህወሓት ከፋኖ ጋር ህብረት ፈጥር ያለው እያለን ያለው፣ ሻዕቢያ ጋር ህብረት ፈጥር ያለው እያለን ያለው እነዚህን ጉዳዮች ይዞ ነው። ስለዚህ ይህ የማይጸና ህብረት ነው። ይህ የእምቧይ ካብ ነው። መራመድ አይችልም። ክፋት ያሰባሰበው ነው።
ግን የትም ሊሄድ አይችልም። አሰባሳቢዋ ግብፅ አጀንዳ የሰጠችው እነሱ አንድ ሆነው ታሪክ እንዲቀይሩ አይደለም። እነሱ አንድ ሆነው ተስፋ የተባለውን አንከር ስቴት ትሆናለች የተባለችውን ኢትዮጵያ በአዙሪት ውስጥ እንዲከቷት እዚህም እዛም ጦርነትና ችግሮችን በመለኳኮስ የኢትዮጵያን ፎከስ ሽፍት ለማድረግ የታቀደ እቅድ እንጂ አንዳችም ለውጥ እንደማያመጡ ግልጽ ነው። እርስ በእርሳቸው መስማማት የማይችሉ ኃይሎች እንደሆኑ ግልጽ ነው። ስለዚህ ይሄ ህብረት ሊራመድ የሚችል ህብረት አይደለም። ይሄ ህብረትን ስንመለከት የጽምዶ ኃይሎችን ስንመለከት እንኳን ተማምነው ጦርነት መመስረት ይቅርና እንደ ባቢሎን ቃላቸው ገና ካሁኑ እርስ በእርሱ እየተቀያየረባቸው ነው የሚገኙ። ገና ካሁኑ የዛ ንግግር ሌላ ነው፣ የዚህ ንግግር ሌላ ነው። አብረን እንዋጋለን የሚል መግለጫ ይሰጣሉ። በየጉባኤያቸው ደግሞ እርስ በእርስ እንዋጋለን የሚል እቅድ ያወጣሉ። ይህ ደግሞ ሌላ ደግሞ የከፋ ችግር ደግሞ ይዞባቸው እየመጣ መጥቷል። አሁን ላይ በአማራም በትግራይ ውስጥም ያሉ ኃይሎች እንዴት ፍትህ ሳይመጣ የሚል ጉዳይ በሰፊው እየተነሳ ይገኛል። እንዴት ከታሪካዊ ጠላቶቻችን ጋር በጋራ መቆም ቻላችሁ? ይሄም ጥያቄ እየመጣ ነው። የአማራ ክልልን ለብቻው እናንሰው። የመጀመሪያው በ27 ዓመት ውስጥ ከፍተኛ ውድመት ሲስተማቲካል በሆነ መንገድ እንዲደርስበት ተደርጓል። ሁለተኛ የሰሜን እዝ ከተጠቃ በኋላ እጅግ የከፋ ውድመት ደርሶበታል። ከውድመቱ ደግሞ እንዳያገግም 1 2 3 አይደለም ጣት የማይበቃው ብዛት ያላቸው ታጣቂዎች ተፈልፍለውበታል፣ ረፍት አጥቷል። ስለዚህ እነዚህ ኃይሎች እንኳን መተማመን ቀርቶ ቁጭ ብለው ማውራት ይችላሉ ወይ? ጉዳዩ እኮ የዶላር ስለሆነ ነው። ጉዳዩ መሳሪያ የመሰብሰብ ስለሆነ ነው። አይተ ከሆነ ያሁኑ በዚህ ሳምንት የነበረው ጸብን ህወሓት ይዞ የመጣው መሳሪያዎች ከየት ነው? ከሻቢያ። ሻቢያ ማን የሰጠው? ግብፅ የሰጠችውን መሳሪያ ነው ይዞ የመጡት። ግን ሻቢያ የሰጣቸው መሳሪያዎች የድሮ መሳሪያዎች ናቸው። የኢትዮጵያን ድሮኖች መቋቋም የሚችሉ አይደሉም። አሁንም ቆመ ጠብቀኝ ነው። አሁንም መረጃ በአይን ታይቶላቸው በዚህ በኩል ተኩስ ይሄን ያህል ዲግሪ ተሽከርከር እየተባለ ነው። ለዛ ነው የከፋ ውድመት የደረሰባቸው። ስለዚህ እነዚህ ኃይሎች ጦርነቱን ከድንበር የማራቅ ውድመቱን ኢትዮጵያ ውስጥ የመክተት እንጂ አንድም ተባብረው ህብረት ሰርተው የሚቆሙ ኃይሎች አይደሉም። ህወሓት ሀገር ሆኖ የመውጣት ፍላጎት ቢኖረውም ሻቢያ አይፈልገውም። ምክንያቱም ህወሓት ሀገር ሆኖ ከወጣ ራሱን ከቻለ አሁንም እንደ ስጋት የሚመለከተው አካል አንድ ደረጃ ከፍ ብሎ ሀገር ሆኖ ሊዋጋው ነው። አይፈልገውም። የሚፈልገው የትግራይን ሁለንተናዊ ድቀት፣ የሚፈልገው ዳግም የትግራይ እናት ወደ ለቅሶ እንድትገባ፣ ዳግም እንደ ሃውዜን ያሉ ድራማዎች እንዲፈጠሩ፣ ውድቀት ድቀት እንዲመጣ፣ ህብረተሰቡ እርስ በእርስ እንደ ጠላት እንዲተያይ የስጋት ቀጠናን የመፍጠር ትልምን ያነገበ እንጂ እነሱ በጋራ የሚቆሙ ኃይሎች ሆኖ አይደለም። ጅብ የጋራ ግብ ሊያልም ይችላል እንጂ ሊራመድ አይችልም። በዚህ ልክ ነው። ታዲያ አሁን ላይ የጽምዶ መመስረት፣ እነዚህ የጽምዶ ኃይሎች አዲስ ወታደራዊ እንቅስቃሴ ማድረጋቸው የመጨረሻ ግባቸው ወይንስ ደግሞ ምንድነው የመጨረሻ ዓላማቸው? እነዚህ ኃይሎች ግብ አልባ ናቸው። ምክንያቱም አንድ አካል ግቡን ሲያልም ግቡን በትክክል መምታቱን መቻሉን ማረጋገጥ መቻል አለበት። እነዚህ ኃይሎች ክፋትና ተንኮል ሴራ ነው እንጂ ውስጣቸው እየበቀለ እያቆጠቆጠ ያለው ግቡን መምታት እንደማይችሉ ያውቃሉ። የፌዴራሉን ኃይል መጣል እንደ ግብ እንኳን
እኛ ብናስቀምጥላቸው እነሱ ህልማቸው ስለሆነ በፍጹም ማድረግ አይችሉም። ተመልክተውታል፣ ሞክረውታል። ፕሪቶሪያ አተረፈን ያሉት የሰላም ስምምነቱ ባይመጣ ምን ይውጠን ነበር ነው ያሉት። ፈራሚዎቹ ናቸው ይህንን ቃል እውነታውን ምስክርነት የሰጡበት። ስለዚህ ግብ አልባ ሩጫ ነው ያዙት። ማራቶን ማረፊያ የሌለው። በነገራችን ላይ የደነገጠና የደነበረ በግ ተመሳሳይ ነው። ሮጦ ሮጦ ደክሞት ወይ ይደፋል የሆነ ግድግዳ ላይ አሊያም ተራራ ላይ ተላትሞ ነው የሚቆመው። ስለዚህ እነዚህ ግልጽ ዓላማ የላቸውም። እርስ በእርስ በጠላትነት የሚተያዩ እናጠፋዋለን ያሉትን አካል ሊያጠፉ ይቅሩና እርስ በእርስ ሳይጠፋፉ መቆየት ይችላሉ ወይ? እርስ በእርስ ጦርነት ሳይመሰርቱ መቆየት ይችላሉ ወይ? አሁን እኮ የጽምዶን ኃይል ብንመለከት አክቲቭሊ በሱዳን እየተዋጋ ነው ያለው። የሱዳን ጦርነት ውስጥ ገብቷል እኮ። የሱዳን ጦርነት ላይ በየጊዜው የሚወጡ ቪዲዮ ምስሎች የሚያረጋግጡት የትግራይ ልጆች ትግርኛ ተናጋሪዎች ተገደን የገባ ነው እያሉ እየጮሁ ነው። እነዚህ ልጆች የመጡት ከየት ነው? ተሸጠው አይደለም ወይ? ሸቀጥ ተደርገው አይደለም ወይ? እነዚህ ልጆች እየተሰለፉ ያሉት ከሱዳን ከሁለቱ ኃይሎች ውስጥ ለአንደኛው ነው። ስለዚህ ምን አይነት የጦርነት ሚዛን እንዲለወጥ ነው እየሰሩ ያሉት? እነዚህ የትግራይ ልጆች በግብፅ ዶላር እየተቸበቸቡ ያሉት ህወሓት እየነገደባቸው እየሸቀጠባቸው ያሉት ግብፅ በሱዳን ውስጥ የመሰረተችውን የኃይል ሚዛን የማዛባት ሂደት እንዲጠናከር ነው። ሱዳን ባዶ ሆኗል። ሱዳን አልቋል። ስለዚህ የወታደር እጥረቱ መሟላት የሚችለው ከኢትዮጵያ ነው፣ ከትግራይ ነው። ስለዚህ ህወሓትም ያለበትን የወታደር እጥረት መሙላት የሚችለው ደግሞ በእነዚህ አስገዳጅ አዋጆችን በማውጣት ነው፣ በሞት አዋጅ። ስለዚህ ይሄ የቢዝነስ ጉዳይ ነው ለህወሓት። አሁንም ጦርነት ውስጥ ነው ያለው። አሁንም የፕሮክሲ ግፎችና ጦርነቶች ውስጥ ነው እየገባ ያለው። ቀጠናዊ ቀውስ ለመፍጠር እየሞከረ ያለ ኃይል ነው። ለምን ይመስልሃል? የአሜሪካ የአፍሪኮም ኃይሎች ኢትዮጵያ ላይ እግር ያበዙት ለምንድን ነው? የአሜሪካ ጀነራሎች ኢትዮጵያ ውስጥ ምን ይሰራሉ? ተደጋጋሚ እየመጡ ያሉት ለምንድን ነው? ከኢትዮጵያ ጋር መከላከያ ጋር የአየር ኃይል ሾው የሚያሳዩት ለምንድን ነው? ለምንድን ነው የጋራ ኤግዚቢሽኖችን እያሳዩን ያሉት? አሜሪካ ሽብርተኝነትን የመቃወም ከፍተኛ ፍላጎት አላት በዚህ ቀጠና ላይ። ሁለተኛ የተረጋጋች ሀገረ መንግስት ያላት ኢትዮጵያ ነች። ሶስተኛ ኢትዮጵያ በተደጋጋሚ ጊዜ ቀጠናዊ ጦርነት ውስጥ እንድትገባ ግብዣ ቀርቦላታል። ኢትዮጵያ ገፍተዋለች። አልፋሽጋን የመሰሉ ቦታዎች ላይ የመጀመሪያ የሱዳን ኃይል ቦታውን በኃይል የመቆጣጠር ሂደት አድርጎ ነበር። የኢትዮጵያ መንግስት በልበ ሰፊነት በአስተዋይነት ነገሩን በዲፕሎማሲ መንገድ ለመሄድ ባይሞክር ኑሮ ጦርነቱ ከኢትዮጵያ ጋር ነበር የሚሆነው። ግን የኢትዮጵያ መንግስት ዲፕሎማቲክ አቅሙን በመጠቀሙ የተነሳ የኃይል እርምጃ ሳይሆን ጎረቤታዊ አፕሮችን በመከተሉ የተነሳ ጦርነቱ ከኢትዮጵያ ወጥቶ የእርስ በእርስ ሆነ። ስለዚህ ኢትዮጵያን የመስዋዕት በግ የማድረግ እንቅስቃሴ ከሽፏል። ህወሓት ግን ገብቶበታል። አሜሪካና መሰል ኃይሎች አሁን ከኢትዮጵያ ጋር ህብረታቸውን እያጠናከሩ ያሉት ኢትዮጵያ ይሄንን የአፍሪካ ቀንድ የማረጋጋት አቅም ስላላት፣ እነሱ ያሰቡት የጽምዶ ትልም አንዳችም ለውጥ ባያመጣም ግን ያለው ፍትጊያ ከመላላጥ የዘለለ ለውጥ እንደማያመጣ ስለሚታወቅ አሜሪካ በዚህ በቀይ ባህር ጠንካራ ኃይል ትፈልጋለች። ሁቲን የሚያስታግስ ትፈልጋለች። ግብፅ ራሷ ከመደብደብ ወደቦቿ ከመንደድ አልዳንም። ስለዚህ እነዚህ ኃይሎች በሰፊው ወደ ኢትዮጵያ እየመጡ ያሉት ኢትዮጵያ የመጪው ዘመን ተስፋ ስለሆነችም ጭምር
የአውሮፓ ህብረትና መሰል ድርጅቶች በሰፊው ህወሓትን ሲቃወሙ የሱዳን ኃይሎችን ሲቃወሙ እየዋሉ ያሉት ችግሩ ስለታያቸው የሚመጣው ስደተኛ ብዛት ስለታያቸው ውድመቱ ስለታያቸው የወርቅ ኮንትሮባንድ ንግድ ሻቢያንና ግብፅን ምን ያክል እንዳደለበ ስለተረዱት ስለዚህ የዘመነ መሳፍንት እዚህ ቦታ ላይ እንዲመሰረት ስላልፈለጉ ጭምር ነው። ለዛ ነው ከፍተኛ ርብርብ እየተደረገ ያለው። ግን እነዚህ ኃይሎች አንድም ግብ ሳይኖራቸው የመጨረሻቸው እንዳበደ ውሻ ተነካክሶ ማለቅ ይሆናል። በረከት ለነበረን ቆይታ ከልብ አመሰግናለሁ። ያው ሰዓት ስለሚገድበን ነው እንጂ በዚህ ጉዳይ ላይ በርከት ያሉ ሀሳቦች አሉን። በቀጣይ ቀን ደግሞ በሌሎች ጥያቄዎችና እንደዚሁም ደግሞ በሌሎች ምላሾች የምንመለስ ነው የሚሆነው። እስካሁን ለነበረን ቆይታ ከልብ አመሰግናለሁ።